ተገኘ። ምን አለበት ገብተህ ጎትታ አታውርዳት? ኧረ እኔ አላየሁም። አመሰግናለሁ። ልፋቶት መና እንደማይቀር ደግሞ ተስፋ አደርጋለሁ። አይ አደይ፣ እኔ ምን አደረግ? በቃ እኔ ልሂድ። ደህና ዋሉ እትዬ። እሺ ሰላም። እማዬ አደይ ለምንድን ነው የመጣችሁ? ያው ከዴቭ ጋር ላስማማቸው እንዲነጋገሩ ነበር። ዴቭ አልመጣም፣ ስልኩንም ደግሞ አያነሳም። በጣም ጥሩ እናት ነሽ እማዬ። ብራቮ፣ ጥሩ ስራ ነው የሰራሽው። እንዴት ነው የምትናገሪው? ፍቅር እናትሽ እኮ ነኝ። አንድ ቀን ልጄ እንዲሆንሽ ብለሽ ተጨንቀሽ አታውቂም። ስለ አደይና ስለ ዴቭ ግን ትጨነቂያለሽ አይደል እማዬ? ልጅሽ እኮ እኔ ነኝ፣ አደይ አይደለችም። ስለዚህ ለእሷ በዚህ ልክ መጨነቅ አይጠበቅብሽም። በቃሽ ፍቅር፣ ይበቃሻል። አደይን ከመሬት ተነስሽ እንዳጣያት አላልኩሽም? ስነ ምግባርሽና ባህርሽን አስተካክይ ብዬሽ ነበረ። አንቺ ግን ምንም ለማድረግ አልሞከርሽም። ፍቅር፣ አንቺ ነሽ እኔን ለማስተካከል የምትሞክሪው። እሺ አንቺ አደይን ትጠያታለሽ፣ ስለዚህ ልክ ነሽ ማለት ነው። ፍቅር ሲጀመር አንተ መኪና ውስጥ ምን ይሰራል? ምክንያት ውስጥ ያልፈራም ንገረኝ። ዴቫ ሞታል? ሆስፒታል ነው ያለው? ቆየት ነው ያለው? ንገረኝ ዶክተር። አረ በፍጹም አደይ፣ እንዴ እኔ ዴቭን አላገኘሁትም። ስልኩንም ደግሞ ያገኘሁት ከነ ዳይመንድ ነው። ዳይመንድ? አዎ ዳይመንድ። ከዛች ልጅ ጋር ሲጨቃጨቁ አይቻቸው ከእነሱ ነው ስልኩን የወሰድኩት። ቆይ ዳይመንድ ጋር እንዴት? እኔ አላውቅም አደይ። ከዛች ልጅ ጋር ሲጨቃጨቁ ከእነሱ ነው ስልኩን የወሰድኩት እንጂ እኔ የዴቪውን የማን ይሁን ስልኩን ምንም አውቀው ነገር የለም። ዳይመንድ የሆነ ነገር አድርጓል ማለት ነው። ቆይ የእኔ ጉድ ማለቅ ምን ያስጨውሻል? ሩታ ምን ሆነሻል? ሮማን፣ በድጋሚ ከዚህ በኋላ ለፍቅር እንደዚህ አይነት መልስ አትመልሽላት። አንቺ ደግሞ ከመጀመሪያው ነው የፍቅር ተቆርቋሪ ምንሹ። ሮማን፣ እስካሁን ብዙ ነገር ስናገሪ ዝም ብዬሻለሁ። ከአሁን በኋላ ግን እኔንም ፍቅርንም ልታከብሪን ይገባል። ክብር? ቆይ የትኛውን ክብር ነው እናንተ? ቆይ መች ሰታችሁን የምታውቁትን ክብር? እኔ ግን እሷ እንዳከብራት ትጠብቃላችሁ። ቆይ ምን ማለት ነው? ዳይመንድ ምንድን ነው ያደረግከው? ደግሞ ምን አደረጋሉሽ? እየቀለድኩ አይደለም ዳይመንድ፣ ምንድን ነው ያደረግከው? ታውቆሻል አደይ፣ በጣም እየጮሽብኝ እኮ ነው። ምንድን ነው እሱ? ዳይመንድ አሁኑኑ ንገረኝ፣ ምንድን ነው ያደረግከው? ዴቭ የት ነው ያለው? እኔ በምን አውቃለሁ? አትዋሸኝ። ድጋሜንን አላውቅም የሚል ቃል መስማት አልፈልግም። የዴቭ ስልክ አንተ ጋር እንዴት ተገኘ? ብቻ ዶክተሩ ይህንንም ወሬ ብሎ መጥቶ ነገረሽ? ዳይመንድ ትዕግስቴን አታስጨርሰው። የዴቭ ስልክ አንተ ጋር እንዴት ሊገኝ ቻለ? ኧረ አደይ አረጋጊው በእናትሽ። እኔ አይደለሁም ኩኩሻ ጋር ነው የተገኘው። እኔ ምንም የማውቀው ነገር የለም። ኩኩሻ? አዎ እሷ ነች ያገኘችው። ወዴት ልትሄጂ ነው? አዲስ ነገር ፍለጋ ሩታ። ቆይ ሁልጊዜ ስርስራችሁ ስላደል ናቃችሁ። ችግር የለውም። ይህ እንደውም ለእኔ ጥሩ ትምህርት ነው የሆነኝ። ይልቅ አሹ ሲመጣ እንዳይጨነቅ ይሄን ወረቀት ስጪኝ። ሮማን እባክሽ አትሄጂ። እኔ ለተፈጠረው ነገር ሁሉ ይቅርታ ልጠይቅሽ። ሮማን፣ ያን ሁሉ ችግር አሳልፈሽ ዛሬ የምናክቶሽ ነው? አይሆንም ሩታ፣ ከዚህ መሄድ አለብኝ። ይልቅ አረብሽሽ። ከአዲሷ ጓደኛሽ ጋር መልካም ህይወት ይሆንላችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 225 ይዤላችሁ ቀርብ ያለው ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ አደይ ድራማ አስተማሪና ድራማ ነው። እንግዲህ ይሄ ሁሉ እንግዲህ ደርሰናል ማለት ነው። እንግዲህ ዴቭ በአሁን ሰዓት ላይ ታግዶ ይሁን ምን ይሁን አልታወቀም። መጀመሪያ እንግዲህ እናቱን አውርቶ ስልኩን እንደዘጋው ነበረ። እንግዲህ ከጀልባው ማን እንደመታውና የአደይ ቤተሰቦች ይሁኑ ዳይመንድ ይሁን ማን እንደመታው አልታወቀም። ከጀልባ የሆነ ሰው መቶት እንግዲህ ዴቭን ታግደዋል ማለት ነው። በአሁን ሰዓት ላይ በጣም እንግዲህ ሁሉም ተጨናንቆ ይገኛሉ። መጀመሪያ አደይ እንግዲህ የፍቅር እናት ትጠራትና አቤት ሄዳ ነበረ። አቤትም ስትሄድ እንግዲህ ዴቭ ይመጣል ብላ እንግዲህ ዛሬ እንታረቃለን ማለት ብላ በፈገግታ አቤት ቁጭ ብላ እየጠበቀችው ነበረ። ከታለምም እያወሩ ነበረ። ዴቭ አንቺ ጋር ነው ያለው ስትላ ጊዜ ኧረ እኔ ጋር የለም እኔ እመጣለሁ ብሎኝ ነበረ እያለቻት ነበረ። ነገር ግን ዴቭ በአሁን ሰዓት እንግዲህ ማን እንዳገተውና ማን እንደመታው አልታወቀም። እንግዲህ በአሁን ሰዓት ሁሉም ፍለጋ ላይ ይገኛሉ ማለት ነው። ከዛም በኋላ የዴቭ ስልክ እንግዲህ ሰው ሲመታው እንግዲህ ስልኩን መሬት ላይ ወድቆ ነበረ። ስልኩን ኮኪ ታነሳውና በመንገዷ ስትሄድ ኮኪ ታነሳውና ትይዘዋለች። እንግዲህ ቅምጥልም ስትመጣባት ምን ያደረግሽ ነው ስትላት ጊዜ አይ ምንም ያደረክ ነው ብላ ስልኩን ትደብቀዋለች። ከዛ እየሮጠች ዳይመንድ ፍለጋ ለዳይመንድ ስልኩን ሰጣው። አንድ ላይ ተሸጦ ለመካፈል ሽሩጉድ እያለች ነበረ። ነገር ግን ያልታሰበ ነገር ሆነዋል ማለት ነው። የዴቭ ስልክ እንደሆነ ሲያቅ ዳይመንድ እንግዲህ መጀመሪያ ረጀዋል እያላት ነበረ።
ከዛም በኋላ ኬት አመጣሽው ምናምን ብሎ ሲጠይቃት እኔ አላቅም መንገድ ላይ ነው ያገኘሁት። በቃ አሁን ይሄ ስልክ ማለት ነው ከፍተሽ አይተሽዋል ሲላት ጊዜ አይ ከፍቼ አላየሁትም። አንቺ ፋራ ነሽ እንዴ ከፍተሽ አታየውም ምናምን ይላታል። ከዛም በኋላ ለምንድን ነው የምከፍተው ስትል ጊዜ ይሄ ስልክ በመንገድ ላይ እንግዲህ ካገኘሽው ይሄ ስልክ የሚደውል ሰው እንግዲህ በውስጡ ብዙ ፋይል ሊይዝ ይችላል። ስለዚህ ስልኩን እንሰጠውና ብር እንዲሰጣን እንደራደራለን ይላታል ዳይመንድ። እንደዛ እያላት ስልኩን ከፈተው። ስልኩን ሲከፍተው አደይ ትደውላለች። ከዛ ስልኩ ሲያነሳው ሄሎ አቶ ዴቭ ለጊዜው የለም ብሎ ሲያወራ ከዛ ድምፁን ድጋሚ ሲሰማው የአደይ ድምፅ እንደሆነ ሲያቅ ጆሯ ላይ ዘጋና አንቺ ይሄ ስልክ ከየት አመጣሽው? የዴቭ ስልክ ይሆናል እኮ አደይ እኮ ናት የደወለችው። አንቺ በዴቭ ነው እንዴ የሰራክሽ? በወንድሜ ብለሽ እንኳን ረቅ ብለሽ አሰርቂም እንዴ ብለሽ እንኳን በእህቴ ባል ነው እንዴ የምትሰርቂ? እያለ እንግዲህ አሹም ይጨቃጨቃሉ። እንደዚህ እየተጨቃጨቁ እያለ እንግዲህ በመሀላቸው ዶክተር ይመጣና ዶክተር ምንድነው የምትሰሩ? ምንድነው ያደረጋችሁ ነው? እኔ አላቅላትም ይሄ ስልክ ሰርቃ ነው ምናምን። ከዛ እሷ ደግሞ አልሰረቁም ስልኩን መልሱልኝ ትላለች። ሁለታችሁ እንግዲህ ተጨቃጨቁ እያለ ዶክተሩም እንግዲህ ስልኩን ይዞ ወደ መኪና ስር ይገባል። ወደ መኪና ስር እየገባ አደይ እንግዲህ ከእታለም ቤት ነበረች። ከእታለም ቤት ወጥታ እንግዲህ ወደ ቤቷ እያመራች ነበረ። በመንገዷን ዶክተር ታገኘዋለች። ዶክተር ስታገኘው አደይ በፈገግታ ፈገግ እያለች ምንም ነገር ሳትል ነይ ግቢም ሳይላት ሌላ ጊዜ ነይ ግቢ ሲላት የለምናት ነበረ መኪና ስር የምትገባው። ዛሬ ነይ ግቢም ሳይላት ምንም ነገር ሳይላት ቀጥ ብላ መኪና ስር ገባች። መኪናው ስር ስትገባ እንግዲህ አደይ ምንድነው ዛሬ ምን ተገኘ? ሌላ ጊዜ እንኳን ነይ ግቢ ብዬሽ ነበረ የምትገቢ፣ ዛሬ እንዴት ነይ ግቢ ሳልልሽም ገባሽ? ያለ ዶክተር ይጠይቃታል። ሲጠይቃት ዶክተር በጣም ደስ ብሎኛል ከዴቭ ጋር እንታረቅ ነው በቃ ወሰናችሁ እያለ እያዘነም ልቡም ቢሆን አው እያለ ግን ነገር ግን ዴቭ የት እንደሄደ ምን እንደሆነ አላወኩም፣ ስልኩም ሲደውለት አያነሳልኝም ትለዋለች። ከዛም በኋላ እስኪ ደጋግመሽ ሞክሪ ይላል። ነገር ግን ዶክተሩ ምንም ያውቀው ነገር የለም። የዴቭ ስልክ እሱ ይዞት ነበረ። ከዛ ልክ ስትደውል እንግዲህ የዴቭ ስልክ የዶክተር መኪና ስር ይጠራል። ሲጠራም እንግዲህ የዴቭ ስልክ እዚህ እየጠራ ነው ምናምን ብላ ከዛ እሱም ያነሳውና ሲያየው ማይ ለቭ እያለ እንግዲህ አይቶታል። ከዛም በኋላ ዶክተር ንገረኝ እንጂ የዴቭ ስልክ አንተ ስልክ ምን ያደርጋል ብላ ደግማ ትጠይቀዋለች። ከዛ እሱም ምንም ነገር አይመልስላትም። በጸጥ ብሎ እንግዲህ ምንም ነገር ዴቭ እኮ እየጠየቁህ እኮ ነው ዶክተር ለምንድን ነው የማትመልስልኝ? የዴቭ ስልክ አንተ ስር ምን ያደርጋል ብላ አሁንም ደግማ ትጠይቀዋለች። አሁንም ምንም ነገር አይመልስላትም። ዶክተር ከአንተ እንደዚህ አልጠብቅም ነበር ብላ ከመኪናው ጥላ ትወርዳለች። ከዛ እሱም እየተከተላት አዳይ ምን የሆንሽ ነው ነይ ስሚኝ እያለ ዶክተር እንዳትከተለኝ ስትል ይሄ ስልክ እኔ አይደለሁም እኮ ዳይመንድ እና ያቺ ማን የምትባል ኮኪ የምትባል ናት። እንግዲህ እነሱ ሲጨቃጨቁ ነው በእነሱ ነው እኔ የወሰድኩት ምናምን ይላል ዶክተሩ። ከዛም በኋላ ምን እያልከኝ ነው? እና ዳይመንድ ነው ብለህ ነው? ዳይመንድ ነው እንዴ ይሄ ስልክ እየሰረቀ እያለች እሳት ጎርሳ ለብሳ ወደ ዳይመንድ ታመራለች። ወደ ዳይመንድም ስትሄድ ቁጭ ባለበት ታገኘዋለች። ስታገኘው እንግዲህ ከዛም በኋላ ዳይመንድ ቆይ አንተ ዴቭ የት አድርገኸው ነው? ምን አድርገኸው ነው? ይሄ ስልክስ አንተ ጋር ምን ይሰራል? የዴቭ ስልክ። አዳይ ባክሽ ተረጋጊ ይላታል። ምንም መረጋጋበት ነገር የለም። በተደጋጋሚ ስደውለት ስልኩን አይሰራም ነበረ። ዳይመንድ ምን አድርገኸው ነው ዴቭን ብላ ስጠይቀው እኔ አይደለሁም ባክሽ ይቺ ኩኪ ናት ስልኩን ከመንገድ አንስቼዋለሁ እያለች እንግዲህ እሷ ናት እያለ እንግዲህ እሷም ደግሞ ከች ብላ ትመጣለች። በመጣች ጊዜ ከዛ እንግዲህ ምን እንደመለሰችለት አልታወቀም። በአሁን ሰዓት ዴቭ ይገኛል አይገኝም የሚለው በማን እጅ እንደወደቀ እንግዲህ አልታወቀም። ሁላቸውም ፍለጋ ላይ ወጡ። ፍቅርን እንግዲህ ለአዳይና ዴቭ ልታስታርቃቸው እናትዮ ወደ ቤት ጠርታ ነበረ። ከዛ ፍቅር አዳይ እዚህ የምታደርጋለች ስትላት ጊዜ ላስታርቃቸው አንድ ላይ እንዲሆኑ ነው የምፈልገው ብላ ከዛ ስትላት ጊዜ እማዬ አንቺ መቼም እኔም አትፈልገኝም፣ ሁሌ አዳይ ብቻ ነው የምትይ። ቆይ አንቺ ከአዳይ ራስ ለምንድን ነው ማትወጂ ብላ አንድ ጥፊ ትሰጣታለች። እማዬ ከአንቺ ያልጠብቅም እያለች እያለቀሳች ወደ ክላሷም ትገባለች ማለት ነው። እዚህ ጋር ደግሞ ሮማን እንግዲህ በሚያሳዝን ሁኔታ እንግዲህ ስራ ለቃለች። ስራ የለቀቀችበትን ምክንያትም እንግዲህ ከሮማን ጋር ተጣልታ ነው። ሮማን እንግዲህ ከዛ ሮማንን
ወደ ፍቅር ጋር ሄዳ ነበረ። ፍቅርን እያባበለች ነበረ። ከዛም በኋላ ወደ እነሱም ሮማን ታመራለች። ሩታ ብላ ስትጠይቃት ጊዜ ምን ሆንሽ ለምን የምትጠሪኝ ስትላታለች። ቆይ ምንድነው እንደዚህ ስትላት ጊዜ ቆይ አንቺ ከዛ በኋላ እንደዛ ብላ ስትጮህባት ሮማን ምንም ነገር ሳትጥላ ትወጣለች። ቤት ያጸዳች ነበረ። ልክ ቤቱ ያጸዳች እያለ እታለም ትመጣና ሮማን አንቺ ይሄ ቤት እኮ አልቆሸሸም ወይም ስራ ጠፍቶ ነው እንዴ ስትላት ጊዜ አራትዬ እኔ ስራ በጣም በዝቶብኛል፣ ስራ በጣም እየከበደኝ ነው ምናምን ትላታለች። እንደዛም ስትላት አይ ሮማን አዳይ እዚህ ቤት እንዴት ቀጥ አድርጋ እንደያዘችውን እንደነበረ አሹ ጋር ሳትሄድ አንቺ አሹ ጋር ሄደች ስለምትውይ ነው ምናምን ስትላት ጊዜ ሁላችሁም እኔም አትረዱኝም ብላ ከዛ ሩታ እየጮኸችና ስትጠራ ትመጣ ነበረ። ሮማን ሁለተኛ ለእኔም ሆነ ለፍቅርም እንደዚህ አይነት መልስ እንዳትመልሺ አክብሪን ስትላት ጊዜ ሩታ እንደዛ ስትላት ጊዜ እንግዲህ ሮማን ደንግጣ እኔ ስታከብሩኝ ነው እናንተ ማከብራችሁ። ከዛም በኋላ ስራውን በዝቶብኛል፣ ከአሁን በኋላ በቃ አልሰራም፣ እኔ የተሻለም ስራ መስራት እፈልጋለሁ ብላ እንግዲህ ስራው ከቤት ለቃ ትወጣለች። ለአሹ ደብዳቤ አስቀመጠችለት። ሮማንም ሩታም ስትለምናት ምን ብትላትም አልሰማም ብላ እንግዲህ ለአሹ ደብዳቤ አስቀምጣ ትታወጣለች። አሹ ሮማን የሌለችበት ቤት ይሰራል አይሰራም የሚለው ነገር እንግዲህ አብረን እናያለን። በአሁኑ ሰዓት ላይ አዳኝ በጣም ትጭንን ካለች ዴቭ እንግዲህ ስላላገኘችው ማለት ነው። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ሆኖ በአክብሮት